ይላል በጥርሳቸው ሲነክሱ በሰላም ይሰብካሉ በአፋቸው ግን አንዳች በማይሰጥ ሰው ላይ ሰልፍን ያስቡበታል ስለዚህ ሌሊት ይሆንባችኋል እንጂ ራእይ አይሆንላችሁም ጨለማም ይሆንባችኋል እንጂ አታሟርቱም ፀሐይም በነቢያት ላይ ትገባለች ቀኑም ይጠቁርባቸዋል ከእግዚአብሔርም ዘንድ መልስ የለምና ባለራእዮቹ ያፍራሉ ሟርተኞችም ይዋረዳሉ ሁሉም ከንፈራቸውን ይሸፍናሉ እኔ ግን በደሉን ለያዕቆብ ኃጢያቱንም ለእስራኤል ነገር ዘንድ በእግዚአብሔር መንፈስ ኃይልንና ፍርድን ብርታትንም ተሞልቻለሁ ይላል ያው እኔ ግን ሲል ሚክያስ ነገር ግን ነው ስለዚህ ከዛ በፊት የነበረ ሌላ አለ ማለት ነው አንተስ ሚክያስስ ያልሆኑት ምንድነው የሚያደርጉት ከሚክያስስ የተለዩት ሰዎች ምንድነው የሚያደርጉት የሚለው ቁጥር 5 ላይ እግዚአብሔር የሚናገረውን ይናገራል ህዝቤን ስለሚያስቱ ነቢያት እግዚአብሔር እንዲህ ይላል በጥርሳቸው ሲነክሱ በሰላም ይሰብካሉ በአፋቸው ግን አንዳች በማይሰጥ ሰው ላይ ሰልፍን ያስቡበታል ይላል እንግዲህ ራሱ እንትኑ ቴክስቱ ራሱ በጣም ተናጋሪ ነው በጥርሳቸው ሲነክሱ ሰላምን ይሰብካሉ ይላል ሲያስነክሷቸው ሲያበሏቸው የሚበሉት ነገር ሲያገኙ የሚጎረስ ነገር ሲገኝ የሚያዝ ነገር ሲገኝ እንደሱ አይነት ነገር ሲገኝ ብድግ ብለው ተነስተው ሰላምን ለመስበክ ወደ ኋላ አይሉም መልካም ነገር ያገኛችኋል ታላቅ ነገር ከፊት ለፊታችሁ አለ እያሉ ከመናገር ወደ ኋላ የሚሉ ሰዎች አይደሉም እና ከምን ጋር የተያያዘ ነው አገልግሎታቸው ከጥቅም ጋር የተያያዘ ነው ከነከሱ ሰላምን ይሰብካሉ የሚገርመው ግን የሚሰብኳት ሰላም አይደለችም በጣም የሚያሳዝነው ነገር እሱ አሁን በቃ ሰላምን መናገር ጥሩ ነው ትሉ ይሆናል እንደው ከነከሰም እንደው ነክሶም ከተናገረ ሰላም ቢናገር ጥሩ ነው እንደው ምን ችግር አለው ሰላምን መናገር መልካም ነገርን ቢናገር ምን ችግር አለው ትሉ ይሆናል የሚሰብኳት ሰላም ግን ሰላም አይደለችም እነሱ ሰላም የሚሏት ሰላም ህዝብ ከእግዚአብሔር ጋር ተጣልቶ ከእግዚአብሔር መንገድ መረን ወጥቶ እና እግዚአብሔርን ማምለክ ህዝቡ ትቶ ጣዖትን እያመለከ ከዛ በኋላ ልጆቹን ለጣዖት እየሰዋ እግዚአብሔርን የሚያስደስተውን ነገር ከመንደሩ አርቆ በሚኖርበት ህይወት ውስጥ ነው ሰላም አለ ብለው የሚናገሩት እግዚአብሔር ነብዩ ኤርሚያስን ትንቢተ ኤርሚያስ ምዕራፍ 6 ቁጥር 13 ላይ ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ስስትን ያስባሉና ከነብዩም ጀምሮ እስከ ካህኑ ድረስ በተንኮል ያደርጋሉና የህዝቤን ስብራት በጥቂት ይፈውሳሉ ይላል ሰላም ሳይሆን ሰላም ይላሉ ርኩስ ነገር ስለሰሩ አፍረዋልን ምንም አላፈሩም እፍረትን አላወቁም ስለዚህ ከሚወድቁ ጋር ይወድቃሉ በጎበኛዋቸው ጊዜ ይዋረዳሉ ይላል እግዚአብሔር ብሎ ለኤርሚያስ ይነግረዋል ቁስልን በጥቂቱ ይፈውሳሉ ስብራትን በጥቂቱ ይፈውሳሉ ምን ማለት ነው ያካሉ የሰውን ቁስል ዝም ብለው ያኩለታል ሰላም ሳይሆን ሰላም ይሆናል ብለው ስለሚናገሩ ነቢያቶች ወዮላቸው እዚህ ጋራ ትንሽ በኤርሚያስ ዘመን የነበረው ኮንቴክስት በጥቂቱ ለመናገር ሰሜን እስራኤል ጠፍታለች ደቡብ እስራኤልን ወይም ኢየሩሳሌምን ሁለት ጊዜ መጥቶ አጥቅቷታል የባቢሎን ንጉስ እና መጥቶ ካጠቃ በኋላ አስገብሯቸው ሄዶ ግብርን ለኔ ተሰጣላችሁ ብሎ ሄደ ስለዚህ ከዚህ በኋላ ግብርን ለባቢሎን ንጉስ እንሰጣለን አንሰጥም እግዚአብሔር ያድነናል አያድንም የሚል ክርክር በመካከላቸዋል ስለዚህ እነዚህ ነቢያቶች አንዳንዶቹ ምን ይላሉ ሰላም ይሆናል ብለው ይሰብካሉ አንዳንዶቹ ነቢያቶች እግዚአብሔር ሰላምን በመካከላችሁ ያመጣል ከዛስ እግዚአብሔር ደግሞ ለኤርሚያስ ይሏል ሰላም ሳይሆን ሰላም ለሚሉ ነቢያቶች ወዮላቸው እንደው ታሪኩን ትንሽ ለጠጥና አድርገው ካልን በኤርሚያስና በተወሰኑ ነቢያቶች መካከል አንዳንድ ክርክሮች መተው ያውቃሉ ለምሳሌ ትንቢተ ኤርሚያስ ምዕራፍ 20 ላይ ኤርሚያስ በሚያገለግልበት ዘመን ጳስኮር ነብዩ ኤርሚያስን መተው በእግዚአብሔርም ቤት በነበረው በላይኛው በብንያም በር ባለው በግር ግንድ ውስጥ አኖረው በነጋውም ጳስኮር ኤርሚያስን ከግንድ ውስጥ አወጣው ኤርሚያስንም እንዲህ አለው
በእግዚአብሔር ኤርምያስም እንዲህ አለው፣ እግዚአብሔር ስምህን ማጎርሳቢብ እንጂ ጳስኮር ብሎ አይጠራህም። እግዚአብሔር እንዲህ ይላልና እነሆ ለራስህና ለወዳጆች ሁሉ ፍረት አደርግሃለሁ አለው። ጳስኮር ካህን ነው። ኤርምያስ በሚያገለግልበት ዘመን መጀመሪያ በሩቅ በደጅ ሆኖ ነበረ ትንቢት የሚናገረው። ሩቅ ሆኖ የሰራዊት ጌታ እግዚአብሔር እንደዚህ ይላል፣ ብትመለሱ እግዚአብሔር ምሕረት አደርግላችኋለሁ ይላል፣ ባትመለሱ እግዚአብሔር ይቀጣችኋል እያለ ይናገራል ኤርምያስ። ሽመላ በሰማይ ጊዜዋን አውቃለች፣ ዋኖስና ጨረባ የመምጣታቸውን ጊዜ ይጠባበቃሉ። ሕዝቤ ግን የእግዚአብሔርን ጊዜ አላወቁም። ይህንን ክፉ ነገር አድርገዋል፣ ለማይቆጠሩ ወራት ረስተውኛል። የራሳቸውን የውሃ ምንጭ ቆፍረዋል፣ ውሃ የማይዙትን ጉድጓዶች ለራሳቸው ቆፍረዋል። እኔን የሕይወት ውሃ ምንጭ ትተውኛል። ስለዚህ የሰራዊት ጌታ እግዚአብሔር እንደዚህ ይላል፣ ጉሮሮሽን ከጥም እግርሽን ከሸካራ መንገድ መልሺ። አምላክ ባይሆኑ እንኳን አማልክቱን የረሳ ሕዝብ አለ ወይ? አስባችሁታል? አምላክ ባይሆኑ እንኳን አማልክቱን የረሳ ሕዝብ አለ ወይ? ጣዖታቱን ማምለክ የተወ በሌላ ዓለም ተሰምቷል ወይ? እናንተ ግን እኔን ለማይቆጠር ወራት ረስታችሁኛል። በእውኑ ቆንጆ ጌጧን ሙሽራ ዝርግፍ ጌጧን ትረሳ ዘንድ ትችላለችን? የሰራዊት ጌታ እግዚአብሔር እንደዚህ ይላል፣ እኔን ግን ሕዝቤ ለማይቆጠር ወራት ረስቶኛል። ሙሽራ የምትለብሰውን ቬሎዋን ረስታ ልትቀመጥ ትችላለች ወይ? እንደሚያስታውሳት ብዙ ሰውስ የለም ወይ? የኔ ሕዝብ ግን ከዚህ ጋር በሚተያይ መልኩ ለማይቆጠር ወራት ረስቶኛል እያለ ሲናገር፣ እነሱ ደግሞ በመቅደስ ሆነው አመፃቸውን ይቀጥላሉ። መቅደሱ አለ። መቅደሱ እስካለ ድረስ እግዚአብሔር ከኛ ጋር አለ ብለው ነው የሚያስቡት። የፈለገ ቢሆን እግዚአብሔር ለዳዊት ቤት የገባውን ቃል ኪዳን ስለማይተው በኢየሩሳሌም ያለውን መቅደሱን ስለሚፈልግ እንዴትም ብናደርግ እግዚአብሔር አሳልፎ አይሰጠንም፣ ይሄ መቅደስማ አይጠፋም የሚሉ ነበር። ከዛስ እግዚአብሔር ኤርምያስን ላከው፣ ሂድ በመቅደሱ ደጅ ላይ ቁም፣ እንደዚህ በላቸው፣ የእግዚአብሔር መቅደስ ትላላችሁ፣ እኔ የምፈልገውን ነገር ግን አታደርጉ። ተግባራችሁ ሁሉ በአመፅና በቅሚያ የተሞላ ድሆችን የምታሰቃዩ እናንተ እግዚአብሔር እንደዚህ ይላችኋል፣ እቀጣችኋለሁ፣ እመጣለሁ። ከዛ በኋላ ኤርምያስ አገልግሎቱ ወደ እግዚአብሔር መቅደስ ሲመጣ በእግዚአብሔር ቤት የተሾመው አለቃ ካህኑ የኤሚር ልጅ ጳስኮር፣ ተመልከቱ የካህን ልጅ ነው፣ ጳስኮር ነው። ከዛ በኋላ ኤርምያስን በጥፊ መታው ማለት ነው። ኬት መተህ ነው አንተ እንደዚህ የምትናገረው አለውና በጥፊ መታውና አሰረው። ኤርምያስ ተመቶ እየታሰረ የሰራዊት ጌታ እግዚአብሔር እንደዚህ ይላል፣ ጳስኮር ከዚህ በኋላ ስምህ ማጎርሳቢብ እንጂ ጳስኮር ተብለህ አትጠራም። ለሚጠሩህና ለሚያዩ ሁሉ እግዚአብሔር እፍረት አደርግሃለሁ ይልሃል። እግዚአብሔር ኤርምያስን እንደገና ሌላ ነገር አድርግ ሲለው ትመለከታላችሁ። ትንቢተ ኤርምያስ ምዕራፍ 28 ላይ በሴዴቅያስ ዘመን መጀመሪያ አካባቢ እግዚአብሔር ኤርምያስን እንደዚህ ያደርጋለሁ፣ ሂድና የእንጨት ቀንበር ስራና ተሸክመ ሂድ። ከዛ በኋላ በሕዝቡ መካከል እንደዚህ እያልክ ጩህ፣ የሰራዊት ጌታ እግዚአብሔር እንደዚህ ይላል፣ የባቢሎንን ቀንበር በላያችሁ ላይ ጭናለሁ። ይሄ በደጃችሁ ያለው የሚያደባውና እያስፈራችሁ ያለው የባቢሎን መንግስት ይመጣና ኢየሩሳሌምን ይቆጣጠራል፣ ያጠፋችኋል ይላል ጌታ እግዚአብሔር። ከዛ በኋላ ሐናንያ ነብይ ነው ይላል ቁጥር 12 ላይ። ነብዩም ሐናንያ በትምህርት ጥቅስ አድርጉት ኮታንኮት ቀንበሩን ከነብዩ ከኤርምያስ አንገት ከሰበረ በኋላ የእግዚአብሔር ቃል ወደ ኤርምያስ እንዲህ ሲል መጣ። ወደ ላይ ነብዩም ሐናንያ ቀንበሩን ከነብዩ ከኤርምያስ አንገት ወስዶ ሰበረው። ሐናንያም በሕዝቡ ሁሉ ፊት እግዚአብሔር እንዲህ ይላል፣ እንዲሁ በ2 ዓመት ውስጥ የባቢሎንን ንጉስ የናቡከደነጾርን ቀንበር ከአሕዛብ ሁሉ አንገት እሰብራለሁ አለ። አቤት ትንቢት! ያውም በስንት ዓመት አለ? 2 ዓመት። ራሱ እንትን ይመስላል በቃ የሆነ ስፔሲፊክ ነገር ይሄማ ጌታ ካልተናገረው ልትሉ ትችላላችሁ። እግዚአብሔር እንዲህ ይላል እና ለአሜን የሚቀለው የትኛው ነው? የሐናንያ ለሕዝቡ ለአሜን ይቀላል። በመቅደስ ውስጥ ደግሞ በጣዖት አምልኮና በጣዖት አገልግሎት በአመጽ እየደለበ ኪሳቸው ላሉ ካህናቶችና ሽማግሌዎች ደግሞ በጣም የሚያመች። ምክንያቱም ለነሱ ቢዝነስ ነው። በሰሜን ላሉት ንግስና ነው፣ በኢየሩሳሌም ላሉት ቢዝነስ ነው። ትዝ ይላችኋል ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 2 ላይ የርግብ ሻጮችን ሄዶ ሲገለብጥ
ቤቴን የወንበዶች ዋሻ አደረጋችሁት። ትክክለኛው ሪፕሊካ እኮ ነው የተደገመው ኒው ቴስተመንት በጌታ ኢየሱስ ክርስቶስ ዘመን። ይሸጣሉ፣ ይነግዳሉ። ከዛ በኋላ ሁሉ ነገር ቢዝነስ ነው። ኪሳቸው ደልቧል። ህዝቡን ግን ወደ እግዚአብሔር መመለስ አይፈልጉም። የሐናንያ ትንቢት ቀለላቸው። እግዚአብሔር ኤርምያስን አለው ሂድ መልሳ የብረት ቀንበር ስራ። የሰራዊት ጌታ እግዚአብሔር እንደዚህ ይላል፣ እናንተ የእንጨት ቀንበር ሰብራችኋል፣ እኔ ግን የብረት ቀንበር እጭንባችኋለሁ። እግዚአብሔር ሐሰተኛ ነቢያቶችን እንዲቀጡ የወሰነው ቅጣት ሞት ነው። ተወግሮ መሞት። ምክንያት ዋናውን ነገር እኮ ነው የሚረብሹት። ሌባ እኮ ገንዘብ ነው የሚሰርቀው። ቅዱሳን አይደለ? ሌባ ገንዘብህን ነው የሚሰርቀው። ማጅራት መቺ ቢያገኘ ሞባይል ስልክህን ነው የሚሰርቀው። የህይወትን እንጀራ ከሰው ህይወት የሚሰርቁ ማለት እኮ ነው። እድል ፈንታቸው የሆነውን እግዚአብሔርን ነው የሚቀሟቸው። የሚቀሟቸው ከግብጽ ይዘው የወጡትን ወርቅ ሎቲ ጉትቻ አይደለም የሚቀሟቸው። እሱማ ቀላል ነው፣ ምን ችግር አለው? እግዚአብሔር እሱ ችግር አልነበረበትም። የህዝቡ እድል ፈንታ የሆነውን እግዚአብሔርን ነው የሚቀሙት። ህዝቡንም ከእግዚአብሔር ይቀማሉ። ለምን? ለራሳቸው፣ ለጥርሳቸው፣ ለጉሮሯቸው፣ ለሆዳቸው። አይገርምም? ለሆዳቸው ለሚበሉት ወዮላቸው ይላል እግዚአብሔር። ለምን? ህዝቡ ንስሐ እንዲገባ አይፈልጉም። እግዚአብሔር እኮ ለሕዝቅኤል ይለዋል ሂድ እስቲ ንገር ይለዋል። ንገራቸው። አይ ቲንክ ሕዝቅኤል ምዕራፍ 30 ምናምን ላይ ይመስለኛል። እስቲ ተመልከቺ በተራሮች ሁሉ ላይ ይላል በግልሙትናሽ ያልተጋደምሽበት ተራራ አለ ወይ? እግዚአብሔር እንዴት እንደተጸየፈው ማለት ነው። ያልተጋደምሽበት በየትኛው ተራራ ላይ ነው ያላመነዘርሽው? ያንቺን የግልሙትና ታሪክ ያልመዘገበ ተራራ አለ ወይ በዙሪያሽ? በተራራው ሁሉ ላይ ከጣዖታት ጋር አብረሽ ገልሙተሻል። አትመለሽም ወይ? ንስሐ አትገቢም ወይ? በዚህ ሁሉ ውስጥ ግን ሐሰተኛ ነቢያቶች በመካከል ገብተው ህዝቡ ወደ እግዚአብሔር እንዳይመለስና ንስሐ እንዳይገባ ምን ይላሉ? ሕዝቅኤል ላይ ደግሞ መልሰን እናንብብ። ትንቢተ ሕዝቅኤል ምዕራፍ 13 ቁጥር 4 ምንም ምን ሳያዩ የገዛ መንፈሳቸው ለሚከተሉ ሰነፎች ነቢያት ወዮላቸው። እስራኤል ሆይ ነቢያትህ በምድረ በዳ እንደሚኖሩ ቀበሮች ናቸው። ወደ ተሰበረው ቅጥር አልወጣችሁ፣ በእግዚአብሔርም ቀን በሰልፍ ትቆሙ ዘንድ ለእስራኤል ቤት ቅጥር አልሰራችሁ። እግዚአብሔር ሳይልካቸው እግዚአብሔር ይላል የሚሉ ከንቱ ነገርንና ውሸተኛ ሟርትን አይተዋል። ቃሉንም ይጠና ዘንድ ተስፋ አስደርገዋል። እኔም ሳልናገር እግዚአብሔር እንዲህ ብሏል ስትሉ ከንቱ ራእይን ያያችሁ ውሸተኛ ሟርት የተናገራችሁ አይደላችሁምን? ሕዝቅኤል ወደ ሌላ ሌቭል ይወስደዋል። ሟርተኞች ይላቸዋል። የሚናገሩት እኮ ሰላም ይሆናል ነው። ሰላም ይሆናል ብሎ የሚናገር ሰው እንዴት ነው ሟርተኛ የሚሆነው? አስባችሁታል? ሰላም ይሆናል፣ መልካም ይሆናል፣ እግዚአብሔር ለእናንተ በጎ ነገር ያደርጋል ብለው እየተናገሩ እግዚአብሔር ግን ምን ይላቸዋል? ንገሩኛ፣ ጮክ በሉ። ምን ይላቸዋል? ሟርተኛ። ዋት? ሟርተኛ። መልካም ይሆናል ባሉ ሟርተኛ፣ ሰላም ይሆናል ባሉ ሟርተኛ፣ በጎ ነገር ከእግዚአብሔር ዘንድ ወጥቷል ባሉ ሟርተኛ። ትዝ ይላችኋል ሁለተኛው ሳምንት ስንናገር በለኪሶ የምትቀመጠው ሰላምን ትጠባበቃለች፣ ከእግዚአብሔር ግን ቁጣና ፍርድ ወጥቷል ስንል እሷ ቁጭ ብላ ሰላም ትጠብቃለች፣ ከእግዚአብሔር ዘንድ ግን ቅጣት ነው የወጣው። እና ለምንድን ነው ሟርተኛ የሚባሉት? ራሱ የሟርተኛ ባህሪው ምንድን ነው? ሟርተኛው በለዓም ያደረገውን ማየት እዚህ ጋር ጥሩ ይመስለኛል። ሟርተኛው በለዓም አንድ ነገር ነው ያደረገው። ሊረግም ወጣ፣ አልሆነም።
ሙሴ እንደሚናገረው እግዚአብሔር አምላክህ የሟርተኛውን የበለዓምን ንግግር ትንቢቱን ሰበረልህ እንደሚለው የሟርተኛውን ቃል እግዚአብሔር አፈረሰው። ግን ሟርተኛው በለዓም በዛ አላቆመም። ምንድነው ያደረገው? ህዝቡን ከእግዚአብሔር ጋር የሚለያይ ክፉን መንገድ ለባላቅ ነገረው። የሞዓብ ንጉስ ባላቅ ከሱ ጋር የነበሩ ሌሎች 4 ነገስታቶችን ነው ሰብስቦ የመጣው። በሬ ከፊቱ ያለውን ሳር እንደሚጨርስ ከፊቱ ያለውን ሁሉ እየጨረሰ የመጣ ህዝብ ነው። ስለዚህ አንድ ነገር ማድረግ አለብን አለ። የበለዓም ትንቢት አልሰራም። ስለዚህ ሟርተኛው በለዓም የሞዓብን ሴቶች በመካከላቸውና በመንደራቸው አሳልፍ፣ ከዛ በኋላ ከእግዚአብሔር መንገድ ይወጣሉ፣ እግዚአብሔር ይዋጋቸዋል አለ። በኤልፌጎር የተባለ የሞዓብ ጣዖት ተከተሉ። 23000 ሰዎችን እግዚአብሔር ከመካከላቸው በመቅሰፍት ገደለ። ፊንሐስ አንድ እስራኤላዊ አንድ ሞዓባዊት ይዞ ወደ ድንኳን ሲገባ አይቶ በጦር አጣብቆ እስኪወጋቸው ድረስ 23000 ሰዎችን እግዚአብሔር በመካከላቸው ቀሰፈ። ሟርተኞች ምን ያደርጋሉ? ህዝቡን ከእግዚአብሔር ይለያሉ። ህዝቡን ከእግዚአብሔር ይለያሉ። አሁን እኔን ሟርተኛ ድፍት በል ቢለኝ፣ ፍግም በል ቢለኝ፣ ተነቀል ቢለኝ፣ ተተከል ቢለኝ ምን ይሆናል? ምንም እኮ የሚሆን ነገር የለም። እሱ ስለተናገረ ጠብ የሚል ነገር የለም። ቅዱሳን እንዳትሞኙ እንዴ! ድሮ እኮ ቀረ። ሰይጣን እኛን የሚዋጋው ተደፉ ተነቀሉ ምናምን እኮ እያለ እኮ መሆኑ ድሮ እኮ ነው የቀረው። ሰይጣን የሚፈልገው አልቲሜትሊ የኛን ፋይናንሻል ፕሮስፐሪቲ እንዳናገኝ አይደለም። የሚፈልገው የሆነ በእውቀት እንዳንሄድ አይደለም። የሚፈልገው በእኛና በእግዚአብሔር መካከል ያለውን ግንኙነት መበጠስ ነው። ሐሰተኛ ነቢያቶች ለዚህ አገልግሎት ነው የሚውሉት። ህዝቡን ከእግዚአብሔር ጋር የሚያጣሉ፣ ከእግዚአብሔር ቃል ጋር የሚያፋቱ። የዛሬ ገና ከካምፓስ ግራጁዌት እንዳረኩ ማለት ነው እንግዲህ 2007 ይመስለኛል። አሁን እንኳን ጊዜው አልፎበታል፣ ነፍሶበታል። አንድ ነፈሰበት ነው አለ የሚባለው አንድ ነብይ ኮታንኮት ነበርና በጣም በጊዜው በጣም ዝነኛ ነው፣ ፌመስ ነበር። እና መጀመሪያ ያየሁት እኔ በቴሌቪዥን ነው። እና ምን አይነት ነገር ነው እያልኩ እንግዳው ሆኖብኛል። እኔ ልጅም ነበርኩ። እሺ እኔ ነክቼው ይቅር በለኝ። እና ግራ ይገባኝ ነበር። ከጌታ ነው እንዳለል ከጌታ የሚመስል ሽታ የለም። እናቴ ደፋር ነች። አይ እኔ እንደ አይነት ነገር አላውቅም፣ የእግዚአብሔር ቃል የሌለበት ምናምን ትላለች። እና ከዛ አንድ ቀን አንድ መጽሔት ላይ እንትኑን ቃለ መጠይቁን አየሁ። እና ቃለ መጠይቁ እኔ አለ ቃለ መጠይቁ ላይ ለታሪክ ፎቶ አድርጌው ዋን ድራይቭ ላይ ተቀምጧል። ፎቶ አንስቼው ያንን ቃለ ምን መጽሔት ላይ እንደሆነ አላውቅም። እኔ አለ መጽሐፍ ቅዱስ የሚባል አልወድም፣ የእግዚአብሔር ቃል የሚባል አልወድም። ዳዊት ጎልያድን ገደለ፣ እኔ ምን ያደርግልኛል? የነበረበትን ህይወት ሲናገር ነው። እና እንደዛ ነበርኩኝ። አንድ ቀን ሆቴል ነበረኝ። ከዛ በኋላ ወደ ሆቴሌ ሲሄድ ሆቴሌ ውስጥ ያለው ነገር እንዳለ እንደ ሰላቢ ተሰረቀ አለ። ምንም በቃ ሰላቢ እንደሚወስድ ወሰደው፣ ምንም ነገር የለም። እና እኔ ማቴዎስ ወንጌልም ምናምን ትንሽ አነባለሁ፣ ከዛ ውጪ የጳውሎስ መልእክት ምናምን አይፈልግም። እና ትንሽ ሐዋርያት ሥራ መሰለኝ በአስተያየት ነው እሱ ነው። እና ከዛ አንድ ቀን ለአገልግሎት ሀደሮ የሚባል ሀገር አንድ ማን የምትባል ነብይ ይዛኝ ሄደች አለ። ከዛ ይዛው ሄደች ሀደሮ የሚባል ሀገር። ከዛ ቁጭ ብለን የከሳቱን ፕሮግራም አንተ ነህ የምትሰብከው አለችኝ። ኧረ እኔ አልሰብክም አልኳት። አንተ ነህ የምትሰብከው። እኔ እንዴት ነው የምሰብከው ስላት፣ በቃ ጌታ ተናግሮኛል አንተ ነህ የምትሰብከው አለችኝ አለ። በኋላ እንግዲህ የራስሽ ጉዳይ እግዚአብሔር ሆይ አንተም እኔ የማውቀው ነገር የለም ብዬ መድረክ ላይ ወጣሁ አለ። መጽሐፍ ቅዱሴን ይዤ የምሰብከውንም አላውቅም። እንግዲህ እግዚአብሔር ያሳያችሁ። ማቴዎስ አይወድም፣ ሉቃስ አይወድም፣
የአንደኛ ሳሙኤልን አይወድም፣ ሁለተኛ ሳሙኤልን አይወድም። እንዴት ያለ መንፈስ እንደሆነ እንግዲህ አላውቅም። ከዛ መድረክ ላይ ቆምኩ። ስቆምና ጎንበስ ስል አንድ ኃይለኛ ድምፅ ተሰማኛል። ህዝቡን እንደዚህ ብለ ጠይቃቸው፣ ቃል ይሻላችኋል ወይስ ታምራት ይሻላችኋል ብለ ጠይቃቸው አለኝ። ከዛ በኋላ ይህንን ድምፅ ስናገር ታምራት ይሻለናል ብለው ጮሁ ሁሉ። በኋላ አንድ ጆሮ የማይሰማ ሰው አለ፣ አሁን እንትና የሚባል አሁን ጆሮ ይሰማል አለኝ። ከዛ ስጸልይ ያ ሰው ጆሮ ተከፈተ። በኋላ ህዝቡ ሁሉ ተደነቀ፣ ጮኸ፣ እልል አለ። አገልግሎቴ በዚሁ ጀመረ ይላችኋል አገልጋዩ። ከዛ እኔ አስታውሳለሁ ከአንዳንድ ጓደኞቼ ጋራ የ45 ደቂቃ የ50 ደቂቃ ወክ መንገድ እየተከራከርን አልቋል። እኔ ምንድነው የምለው እንዴ፣ በመጀመሪያ መንፈስ ቅዱስ በሰው ውስጥ የሚያደርገው ነገር የእግዚአብሔርን ቃል መውደድ አይደለም ወይ? አንያ ጴጥሮስ ላይ እኮ የእርሱን ግርማ አይተን እንጂ በብላት የተፈጠረውን ተረት ሳንከተል የጌታችን ኢየሱስ ክርስቶስን ኃይልና መምጣት አስታወቅናችሁ ይላል አይደል? ምንድነው ያየው ግርማ ብትሉት ጴጥሮስ ከገናናው ክብር በሱ ደስ የሚለኝ የምወደው ልጄ ነው የሚል ድምጽ በመጣለት ጊዜ ከእግዚአብሔር አብ ክብርና ምስጋናን ተቀብሏል። እኛም በገናናው ክብር ይሄ ድምጽ ሲመጣለት ነበርን፣ በተራራ ላይ አይተናል ይላል። ዋው በጣም ቀናን ጴጥሮስ ባንተ ብላችሁ እንዳትጨርሱ ምን ይላችኋል? ከዚህ ይልቅ የጸና የትንቢት ቃል አለን ይላል። የቱ? እኛ ሁላችን ጨለማ እስኪወጣ የንጋቱ ኮከብ በልባችን እስኪበራ ድረስ ሰው በጨለማ ስፍራ ያለን መብራት እንደሚጠነቀቅ ይህንን ቃል እየጠነቀቃችሁ መልካም ታደርጋላችሁ። የትኛውን ተጠንቅቀን እንያዝ? ያን ያየነውን የተራራውን መገለጥ አይደለም። ያየነውን አላዛር ሲነሳ ያየነውን ተጠንቅቀን እንያዝ? ጨለማ እስኪወጣ ድረስ እንዲጠብቀን እንደ ሻማ የምናቆየው እሱን ነው? አይደለም። በጌርጌሴኖን ከአጋንንት የተፈታውን ያንን ታምራት አይደለም። 2 ዓሳና 5 ዳቦ ያበዛኸውን አይደለም። ምን ይሄንን ያለው ጴጥሮስ ሳይሆን መንፈስ ቅዱስ። ትንቢት ከቶ በሰው ፈቃድ አልመጣም፣ ዳሩ ግን ቅዱሳን ነቢያት በመንፈስ ተነርተው ጻፉት አይደል ያለው? ጴጥሮስ ነው እንዲህ ያለው አይደለም። መንፈስ ቅዱስ እንዲህ ያለ መንፈስ ቅዱስ ሀደሮ እንትን በምትባል ቤተክርስቲያን ቆሞ ደግሞ ያኔ እንደዛ ያልኩት ቃል ይሻላል አሁን ጆሮ በፈውስ ይሻላል ይሊል ይችላል እንዴ? አይችልም እኮ። ሰው እኮ ነጎደ። አንድ ቀን የልጄ ልደት ሲከበር ይከራከሩኝ ከነበሩት ወዳጆች አንደኛው ቤት ነበርና በወሬ መካከል ድንገት ተነሳና አንተ ግን እዛ ሄዳ 1000 ብር ቲሸርት የገዛው ምናምን ስል አረ በተከበርኩበት ፋሚሊ እና በኋላ ራሱ ሜንሽን አድርጎ በተከበርኩበት ቁጭ ብዬ ያወራው እንትና ጋር ሄደ በ1000 ብር ቲሸርት ገዝታል ብሎ ያዋርደኛል። አሁን ለእፍረትና ለውርደት ሆነ። ቅዱሳን ነቢያቶች ከመንገድ ሲወጡ የሚያደርጉት ነገር ሰውን ከእግዚአብሔር መለየት ነው። እኔ ሰማልሃለሁ አንተ ተኛ ካለ እኮ በቃ ነብይ አይደለም። ወደ ንስሐ ካልጠራ፣ ጸሎት ከሌለ፣ እንባ ከሌለ እንዴት አይነት አገልግሎት ነው? ራሱ እንባ የሌለው ሰው እንዴት ነው? አንዳንድ ጊዜ ከባለቤቴ ጋር አንዱ ጠብ ራሱ አይልላቸውም አልፎ አልፎ ብለን እናውቃለን። እንባ የሌለው የክርስቶስ ፍቅር የሚንቀለቀል ነገር እሳት የሌለው ምን አይነት አገልግሎት ነው? ሚኪያስ እነዚህ ነው ወዮላቸው፣ ወዮላቸው። በአፋቸው ሲነክሱ ሰላምን ይሰብካሉ። ምን አገልግሎታቸው ሁሉ ከጥቅም ጋር የተያያዘ ነው፣ ከሚያገኙት ነገር ጋር የተያያዘ ነው። እውነተኞቹስ ነቢያቶች እውነተኞቹማ ማን ዞር ብሎ ይሰማቸዋል? ማን ይመለከታቸዋል? ማን ሚኪያስን ይፈልገዋል? አይሆንም ማለት ጥቅም። የእግዚአብሔር አገልግሎት እኮ ራስን ከመግደል ጋር የራስን ፍላጎት ነክሶ ከመያዝ ጋር ከመርገጥ ጋር ነው የሚያያዘው። ትንሽ ቶሎ ልበል። እኔ ያኔ የነበሩት ነቢያቶች የሚያደርጉትን ነገር ኤግዛክትሊ ላንደግመው እንችላለን፣ ግን ፓተርናቸውን ግን ማወቅ በጣም ኢምፖርታንት ይመስለኛል። አንደኛው የሚያደርጉት ነገር
በዘመኑ የነበረው የጣዖት አምልኮ የሚፈልገውን ቢዝነስ ነው ራን የሚያደርጉት ነቢያቶቹ። ምክንያቱም ሲመጡ ጣዖቶቻቸው ጋራ ሰዎቹ መስዋዕት ይዘው ሲመጡ ያበሏቸዋል፣ ይበላሉ፣ ይጠጣሉ፣ የሚፈልጉትን ነገር ያገኛሉ። ከዛ በኋላ የሚያገኙት ከብት አለ፣ የሚያገኙት ንብረት አለ፣ የሚያገኙት ነገር አለ። ይሄንን ሁሉ ካገኙ በኋላ ሰላም ይሆንላቸዋል ብለው ይሸኟቸዋል። ስለዚህ የራሳቸውን ስጋዊ እርካታ ነው የሚፈልጉት፣ ምቾታቸውን፣ ድሎታቸውን። እኔ በተለይ የእግዚአብሔርን ቃል ለምናገለግል ለኛ በጣም መጠንቀቅ ያለብን ይመስለኛል። ራሱን አንዳንድ ጊዜ በጣም ከቅርብ ወዳጆቼ ጋር አወራለሁ። ራሱ እግዚአብሔር ሆይ ክብርህን በህይወቴ ግለጠው የምትለዋን ጸሎት በቀጭን መስመር ነው ማያት። የቱ ጋር ነው ኢጎዬ ያለው? ራሴን በቃ የጌታ ክብር ተገለጠበት መባል የሚፈልገው ፋኑኤል የቱ ጋር ነው ያለው? አይ ደግሞ ጎንበስ ብሎ የጫማውን ጠፍር ልፈታ የማይገባኝ ነኝ፣ ከኔ በኋላ የበረታው ይመጣል፣ እኔ ድምጽ ነኝ የሚለው ፋኑኤል የቱ ጋር ነው ያለው? ብዙ ሰዎች ከዚህ ወደዚህኛው ሲያልፉ አልታወቃቸው። መስመሯም ቀጭን ነች፣ በጣም ቀጭን መስመር ነች እና እሷን መስመር በጣም መጠንቀቅ ያስፈልጋል። የቅርብ አንዳንድ ወዳጆቼ እኔ በጣም ብዙ ሰዎችን በዚህ መልኩ ያአተናል ብዬ አስባለሁ። የአገልግሎት ፓሽን፣ ቅናት ያላቸው ጌታን የሚፈልጉ ጌታን ማገልገል የሚፈልጉ ከዛ በኋላ እየጸለዩ እግዚአብሔርን እየፈለጉ ኖሮ የሆነ ሰዓት ላይ ግን መስመሯን አልፈዋት ይገኛል። ለማገልገል እንትናን አገኘውና ከእንትና ጋር እንትን ብለ እንትን አድርገ ነው አይደለም። ከዛ በኋላ ከእንትና ጋራ ኮኔክሽን ፍጠር፣ እንትና ጋራ ግባ፣ እንትና ጋራ ሂድ ነው አይደለም። እኛ ሜሴንጀርስ ነን፣ መልእክተኞች ነን። እሱ ወደሚልከን ነው የምንሄደው። ሂዱ ወዳለን ነው። እኔን መላክ የሱ ድርሻ ነው። ወደዚህ ቦታ እላካለሁ ብዬ አይደለም እግዚአብሔር የሚልከኝ። እኔን መላክ የሱ ድርሻ ነው። የኔ ድርሻ ምንድነው? መላክ፣ መጸለይ፣ የጌታን ቃል ማጥናት፣ ከጌታ ጋር ፌሎሺፕ ማድረግ፣ ያኔ እውነተኛውን ድምጽ ሰምቶ መምጣት። ካልሆነ ምንድነው የሚሆነው? እግዚአብሔር ወዮላችሁ እንዳላቸው ነቢያቶች የሱን አይነት ፓተርን ውስጥ ነው የምንገባው። ሌላው በአንድ ቁጥር አይደለም የሚጠራቸው፣ በብዙ ቁጥር ነው የሚጠራቸው። አንድ ብቻ አይደሉም፣ ብዙ ናቸው። በመቅደስ ውስጥ ብዙ ሆነው ነው የሚንቀሳቀሱት ካህናቶቹ። በመቅደስ ውስጥ ብዙ ሆነው ነው የሚንቀሳቀሱት ነቢያቶቹ። እኔ ዝም ብዬ ስገምት የሆነ አይነት ህብረት ያላቸው ይመስለኛል። ምክንያቱም አንዳንድ የመጽሐፍ ቅዱስ ምሁራን እዚሁ ሚክያስ ላይ ሲጽፉ ይመለከቱ የነበረው ነቢያቶች እግዚአብሔር ቀጥታ የሚናገራቸው አለ። እንደገና ደግሞ የማህበረሰቡን ማህበራዊ ሁኔታ ሪሊጂየስ የሆነውን ኮንስትራክት፣ አምልኮውን፣ አገልግሎታቸውን ምናምን አይተው ነው ራሱ የሚናገሩት። ከእግዚአብሔር ቃል አንፃር የሚናገሩት አለ፣ አይተው የሚናገሩት አለ፣ ቀጥታ የሚናገሩት አለ። ስለዚህ ይሄንን አይተው ሲናገሩ የሆነ አይነት ፓተርን ያዩ ይመስለኛል። እኛስ ከምን አይነት ሰዎች ጋር ነው ህብረት የምናደርገው? ምን አይነት ፌሎሺፕ ውስጥ ነው ያለን? እንደነዚህ ሰዎች በአፋቸው ሲነክሱ ሰላምን ከሚናገሩ ሰዎች ጋር ነን? ገንዘብን በመመኘት ነገር በተፈጠረ ነገር ይረቡባችኋል ይላል ሐዋርያው ቅዱስ ጳውሎስ። ገንዘብን በመመኘት በተፈጠረ ነገር ከሚረቡ ሰዎች ጋር ነው ያለነው? የእግዚአብሔርን ነገር ትዝ ይላችኋል። ሐዋርያው ጴጥሮስ እኮ የሚናገረው ሁለተኛ ጴጥሮስ ላይ የጽድቅን መንገድ ባላወቋት ይሻላቸው ነበር ይላል። ውሻ ወደ ትፋቱ እሪያ ወደ ጭቃው ይመለሳል እንደተባለው ሆኖባቸዋል። ውሻ አቅለሽልሾት ከተፋው በኋላ ውስጡ ያለውን ነገር ወይ ይቅርታ ለቃሉ ወደ ማስመለሱ ነው። ኦሪጂናል ቃሉ ወደ አስመለሰው ነገር ማለት ነው። ውሻ ወደ ያስመለሰውን ሄዶ ይበላል፣ ይልሳል ውሻ እና
ብርሃን አግኝተው ተመልሰው የእግዚአብሔርን ጸጋ ለውጠው በአመጽ የሚያገለግሉ ሰዎችን ሐዋርያው ጴጥሮስ በዚህ ነው የሚመስላቸው። ይሁዳ ስለምንካፈለው ስለመዳናችን ልጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ ጽፍላችሁ የመከርኳችሁ ጽፍላችሁ ዘንድ ግድ ሆነብኝ ይላል። ለምን? ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንድ ሰዎች ሾልከው ገብተው የአምላካችንን ጸጋ በሴሰኝነት ይለውጣሉ። በአመጽ ቀይረውታል። በእነሱ ምክንያት እንድትጋደሉ ለመጻፍ ተገድጃለሁ ይላል። ምን አይነት ሰዎች? አገልጋዮች የሆኑ እግዚአብሔርን የሚያገለግሉ ነገር ግን የእግዚአብሔርን ጸጋ በሴሰኝነት የለወጡ። ሴሰኝነት የሚለው ቃል ብዙ ጊዜ የምናያይዘው ከዝሙት ከሴክሹዋል ከሆነው ኃጢአት ጋር ብቻ ነው። ከእግዚአብሔር ውጪ የሆነውን ነገር መመኘትና በምድር ፍላጎት መሳብን መጽሐፍ ቅዱስ ሴሰኝነት ይለዋል። ምንድነው የሚፈልጉት? በእግዚአብሔር ሕዝብ ራሳቸው ይበለጥጋሉ። እንደነዚህ ካሉት መራቅ። ሐዋርያ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 2 ላይ አንተ ግን በፍጹም ልባቸው ጌታን ከሚጠሩ ሁሉ ጋር ሰላምና ፍቅርን፣ እምነትን፣ ጽድቅን አጥብቀህ ተከተል ይለዋል። ምን ማለት ነው? ሁሉን ወዳጅ ማድረግ አትችልም ጢሞቴዎስ ይለዋል። ሁሉን ጓደኛ ማድረግ አትችልም። ከሁሉ ጋራ ህብረት ማድረግ አትችልም። ከማ ጋር ነው የምትችለው? በፍጹም ልባቸው ጌታን ከሚጠሩ ጋር። ቅዱሳን በጣም ተጠንቀቁ ስለምታደርጉት ህብረት፣ በጣም ተጠንቀቁ። ባለፈው ድራይቭ እያደረኩኝ የቲሞቲ ኬለር በጣም ነው የምወዳቸው እነዚህን ሰዎች እና የእሱን አንድ ስብከት እየሰማው ነበርና የሚሰብከው ከኃጢአት ስለመውጣት ነው እና የሰበከ የዛሬ 40 ዓመት ነው አለ። የዛሬ 40 ዓመት አርሲ ስፕሮል ከዛ በኋላ አንድ ስሙን የጠፋብኝ የብሪቲሽ ኦልድ ቴስተመንት ስኮላር ራሱ ቲም ኬለርም ቁጭ ብለን ተቀምጠን አንድ ክፍል ውስጥ እያወራን ከዛ በኋላ አርሲ ስፕሮል ያንን ስኮላር ጥያቄ ጠየቀዋል። እስቲ ብሉይ ኪዳንና አዲስ ኪዳንን አገናኝተህ የሚያገናኝ እስቲ አንድ በጣም ጥሩ የምትለውን የመጽሐፍ ቅዱስ ታሪክ ንገረን ብሎ ጠየቀው። ከዛ በኋላ ያ የመጽሐፍ ቅዱስ አስተማሪ አንድ ታሪክ አነሳና ተናገረ ብሎ ያንን ተናገረና እየሰማሁት ወደ ኋላ መለስኩትና ባለቤቴን አሰማሁት። ይኸውልሽ እነዚህ ሰዎች ሲቀመጡ ራሱ የሚያወሩትን ነገር ስሚ እስቲ ብሉይ ኪዳንና አዲስ ኪዳንን አገናኝተህ አውራልን ምናምን። እንደዚህ አይነት ሰፈር ውስጥ መቀመጥ ደስ አይልም? አው እስቲ ደግሞ እኔ የምልህ ማቴዎስ እና ሉቃስ እንደዚህ አይነት ታሪክ እንዲህ ያደረጉት ምን ራሱ ወሬው ራሱ በቃ ደስ ይላል። ጌታን የሚል ኢየሱስን የሚል ጠረኑ ወደ እግዚአብሔር የሚስብ እንደሱ አይነት ነገር እኮ ነው ጥሩ። ቅዱሳን አንድ ጊዜ አንድ የሆኑ ትንሽ አይ ቲንክ ቆይቷል አመታቶች ያለፉት ይመስለኛል አገልጋዮች አንድ አገልጋይ ጠራኝ ሄድኩ። ከዛ በኋላ ብዙ አገልጋዮች ሆኑና ወሬው እየተቀየረ መጣና በኋላ አይ ይቅርታ የሆነ ነገር አለብኝ ምናምን ብዬ እኔ ወደ ቤት ሄድኩኝ። ከዛ በኋላ እንዴ ምን ነው ቶሎ መጣ ቆያለሁ አላልከኝም እንዴ አለች። እንዴ እኔ ከነቢቢ ጋር ብላፋ ይሻለኛል አልኳት። ቢቢ ማለት ልጄ ነች የመጀመሪያው። ከነሱ ጋር ብላፋ ይሻለኛል። ምክንያቱም ጌታን የሚል ነገር ከሌለው እኔ ለሌላ ነገር በጣም ብዙ ጓደኞች አሉኝ፣ ወዳጆች አሉኝ። ራሱ ከነሱ ጋር አብሬ ብጸልይ የጌታን ቃል ባጠና ይሻለኛል። ቸርች አንድ ልጅ የሆኑ የስብከት ቪዲዮዎችን አየና እንዴ ፋኑኤል ዩቲዩብ ላይ ስብከት አለ እንዴ አለኝ። አዎ አይጠፋም አንድ ሁለት አልኩት። እንዴ በቃ እንደዚህ ፌመስ መሆን ይቻላል እንዴ? ከዛ አይ ዋስ ሾክድ። ይሄ ልጅ እንደኔ ጌታን እንዲያገለግል ፈልጋለሁ። ከኔም በላይ ቢያገለግል ደስ ይለኛል። ግን ዝነኛ ለመሆን ካገለገለ ትርጉም የለውም። ለመታወቅ ከሆነ ትርጉም የለውም። ለስታተስ ከሆነ ትርጉም የለውም።
ከጥሩ ሰዎች ጋራ ጓደኛ ለመሆን ከሆነ ትርጉም የለውም። የጌታ መንገድ እሱ አይደለም። እና ፌሎሺፓችንን እንጠንቀቅ ቅዱሳን። ማነሳላችሁ ነገር እሱ ነው። ሁለተኛው የመጀመሪያው የምንላክ ሰዎች እንሁን። ምክንያቱም የነዚህን ሰዎች በደልና ኃጢአት ብቻ ቆጥረን ብናልፍ ምን ትርጉም አለው? እኛ ማድረግ ያለብን ነገር ላይ ነው እያተኮርኩኝ ያለሁት በእነዚህ ጊዜያቶች። ኤግዜጀቲካሊም አንጨርሰው ሚኪያስን በ6 ሳምንት። ስለዚህ ፌሎሺፓችን ላይ እናተኩር። ህብረታችን ከጌታ ጋር ይሁን። እዚህ ጋር አንድ ሚዛን መስራት የሚያስፈልግ ይመስለኛል። የይሁዳ መልእክት ቁጥር 20 ላይ የይሁዳ መልእክት በጣም ክርር ያለ ነው። ስለ ሐሰተኞችና ስለ አመፀኞች ይሁዳ በጣም አምርሮ ነው የጻፈው። ውሃ የሌለባቸው ደመናዎች፣ ተንከራታች ከዋክብቶች፣ ድቅድቅ ጨለማ ለዘላለም የተጠበቀላቸው ወዮላቸው እያለ ልክ ጴጥሮስ እንዳደረገው መስሏቸዋል። በቆሬ መቃወም ጠፍተዋል፣ በነበለዓም መንገድ ሄደዋል ሐሰተኛ ነቢያቶች። ከዛ ጥያቄው ግን አሁን ሐሰተኛ ነቢያቶች ድሮ አሉ የሉም የሚል ነበር። አሁን ሁላችንም ጊዜም ብዙ ነገር አስተምሮናል። ሐሰተኛ ነቢያቶች በደንብ እንዳሉ እዛ ክርክር ውስጥ አንገባ። በምን ይታወቃሉ? አቤት ጓደኞቼ ይከራከሩኝ ነበር። ቄስ እንትና እኮ እዛ ሄደው እሳቸው አጋንንት ያስወጡ የለ እንዴት እሳቸውን ያልፋቸዋል? ፓስተር እንትና ስንት ነገር ያደርግ የለ እንዴት እሱን ያልፈዋል? አረ መጽሐፍ ቅዱስ የሚለው በፍሬያቸው ታውቋቸዋላችሁ ነው። አቤት ልብ ድርቅ የሚያረግ ክርክር አለፈ ያ ጊዜ። አሁን ሁሉ ነገር በፍሬው ተገለጠ። አንድ ወዳጄ የአንዱ አገልጋይ 20 ጂቢ ፋይል አለኝ አለኝ። ለ3 ሰዓት ልመክረው ሞከርኩ፣ አልሰማኝም። ጊዜ አስተማረው። 20 ጂቢ ፋይል ከዩቲዩብ ዳውንሎድ አድርጎ። ሰውየው እኮ በዜብራ ሌንስ ካሜራ እኮ እዚህ ጋር የሚመጣለትን እኮ ነው የሚናገረው። ጥያቄያችሁን ብድግ አድርጉ እያለ ፎቶ እየተነሳ እንትና የምትባይ እኮ ነው የሚለው። እንዴ ራሱ ለምንድን ነው ራሱ ስም ለመጥራት ለእንደዚህ አይነት ነገር ሰው ለምንድን ነው የሚበጣጠሰው? የእግዚአብሔር ኃይል ይስራ። ሲሰራ ግን በመካከላችን ለወንጌል የሚሆን ድንቅና ታምራት ይደረግ። ካንሰር ይፈወስ፣ HIV ይፈወስ። አይደለም እንዴ? ለሞት የደረሱ ሰዎች ይፈወሱ፣ የሞተ ይነሳ። በዚህ በጣም ደስ ይለናል። ግን ከምንጣፍ ስር 50 ብር ታገኛለህ፣ ከእንትን ስር 100 ብር ታገኛለህ የሚል ነገር እንዲህ አይነት ነገር የለም። የዚህን 20 ጂቢ ፋይል 20 ጊጋባይት እግዚአብሔር ያሳያችሁ። እኔ እንኳን በጣም ብዙ መዝሙር አለኝ ተብሎ 17 ጂቢ ነው ያለኝ። 20 ጂቢ ምንድነው የምታረገው አልኩት። ከዛ መጨረሻ ያው ጊዜ ግን እኛ ምን እናድርግ? አሁን እሱ ነው ትልቁ ችግር። እኛ ዝም ብለን እንትና ሐሰተኛ ነው እንትና እያልን እያባረርን እንኑር። ጥሩ ነው። ለዚህ አቅም ያለው ሰውና ኢነርጂ ያለው ሰው ይሞክረው። ይሁዳ ግን የሚለው እናንተ ግን ወዳጆች ሆይ ከሁሉ ይልቅ በተቀደሰ ሃይማኖታችሁ ራሳችሁን ለማነጽ እየተጋችሁ በመንፈስ ቅዱስም እየጸለያችሁ ወደ ዘላለም ሕይወት የሚወስደውን የጌታችን ኢየሱስ ክርስቶስን ምሕረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ። እኛ ምንድነው የምናረገው? በተቀደሰ ሃይማኖታችን እርስ በርስ እየጸለይን እንተጋለን። እኛ የራሳችን ጉዳይ ላይ አተኩረን እንሰራለን። ግን በመካከላችን ከመጣ ነቅለን እናወጣለን። ምክንያቱም ወደ ኋላ የምንልበት ምንም ምክንያት የለም። በመካከላችን ተቀላቅሎ ከመጣ ከመናገርና ተው ከማለት ከመገሰጽ ማህበረ ምእመናኑን እንዳያውቅ ከማድረግ ወደ ኋላ የምንልበት ምክንያት የለም። አቅም ያለውና ኢነርጂ ያለው ሰው ምንም ችግር የለውም። አሶሳ ለተቀመጠው ሐሰተኛ ነብይ ቀኑ ሙሉ ፌስቡክ ላይ እንትና ሐሰተኛ ነው እያለ ሲጽፍ ኮሜንት ሲጽፍ ምናል ሊውል ይችላል። እኔ እዛ ላይ ችግር የለብኝም። ግን አቴንሽናችንን ዲዘርቭ ያደርጋሉ ወይ ነው ጥያቄው። ያ አቴንሽን ምን ላይ ቢውል ነው የተሻለ የሚሆን? እዚሁ በመካከላችን በስንት ነገር የሚበሉና የሚወሰዱስ የሉም ወይ? ያኛውን ጻድቅ እኮ አያደርገውም የኛ ዝም ማለት። ግን ጊዜው ካለን አቅሙ ኢነርጂው ካለን እንዳልኳችሁ አሁንም ደግሜ እላለሁ ጥሩ ነው መቀጠሉ። ግን የጸሎት አቅማችሁን ድሬን የሚያረክ ከሆነ ከእግዚአብሔር ጋር ያላችሁን ፌሎሺፕ የሚያጠፋ ከሆነ ከቅዱሳን ጋር የሚኖራችሁን ጊዜ የሚወስድ ከሆነ
ከዛ በኋላ ቀኑን ሙሉ ፌስቡክ ላይ ተጠዳችሁ እንድትውሉ የሚያደርግ ከሆነ ቢቀር ይሻላል። ጌታ የሰጠን ቀንበር ልዝብና ቀሊል ነች። ስለዚህ ከቤተሰብ የሚያጣላ ከሚስት ጋር እንዳትነጋገር የሚያደርግ ከልጆች ጋር እንዳትጸልይ የሚያደርግ ከሆነ ያወጣል። እሱ ላይ በጣም መጠንቀቅ ይኖርብናል። ስለዚህ ይሁዳ የሚለው እናንተ በተቀደሰ ሃይማኖታችሁ ልመልሳችሁ። ከዛ በኋላ ሚኪያስ ጋር ለመጠቅለል ሚኪያስ የሚለው እነዚህ ነቢያቶች ወዮላችሁ ይላቸዋል። ከዛ በኋላ ግን ዶር ቱ ዶር በራቸውን እያንኳኳ ወዮላችሁ እናንተ ትነቀሏታላችሁ እያለ በየበሩ አይደለም የሚዞረው ሚኪያስ። እኔ ግን በደሉን ለያዕቆብ ኃጢአቱንም ለእስራኤል እነግር ዘንድ በእግዚአብሔር መንፈስ ኃይልንና ፍርድን ብርታትንም ተሞልቻለሁ። አንተስ ሚኪያስ? እኔ የተሞላሁት በደሉን ለያዕቆብ ኃጢአቱን ለእስራኤል ለመንገር ነው፣ ለማስታረቅ ነው፣ ህዝቡን ወደ እግዚአብሔር ለመመለስ። አቤት ቅዱሳን! በንስሐ ውስጥ እኮ ያለው በረከት፣ በንስሐ ውስጥ ያለው በጸሎት ውስጥ ጌታን በመፈለግ ውስጥ ከእግዚአብሔር ጋር በመገናኘት ውስጥ ጌታን ማንጠራው ከሆነ ጌታን ማንፈልገው ከሆነ ከጌታ ጋር ፌሎሺፑ ከሌለን የሚገርማችሁ ሐሰተኞቹ ነቢያቶች የሚያደርጉትን ነገር በከፊልም በጥቂትም እንደግመዋለን። ከዚህ ወደ ኋላ አንልም። ጌታን ካልሰማን ስጋችንን እንሰማለን፣ ወይ የክፉን ድምጽ እንሰማለን፣ ወይ ሁኔታውን እንሰማለን። ሰሞኑን ማነበው አንድ መጽሐፍ አለ። በእርግጥ ከዚህ ጋር ምንም የሚያያዝ ነገር የለውም፣ ግን አንድ ታሪክ አስቀምጧል። ካናዳ ውስጥ አንድ የምግብ አምራች ሜኑ ፉድስ የሚባል ካምፓኒ አለ እና ሜኑ ፉድስ መጽሐፉ ስለ አቴንሽን ነው የሚጽፈው፣ ጸሐፊው ስለ አቴንሽን ነው የሚያወራውና ከዛ ሜኑ ፉድስ ምን ያደርጋል? አንድ ጊዜ የሜኑ ፉድስ ምግብ ሳምፕል ሲመረመር ሜላኒን ኦር የሚባል ብቻ ጠፋብኝ ስሙ ኬሚካል ተገኘበት። ስለዚህ የሜኑ ፉድስ ፕሮዳክት እንዳለ አሜሪካ ውስጥ ካሉ ስቶሮች መሰብሰብ አለበት ተባለ። ድርጅቱ የካናዳ ድርጅት ነው፣ ግን አሜሪካ ውስጥ በጣም ብዙ ቦታዎች ላይ ሰፕላይ ያደርጋል። የሜኑ ፉድ ፕሮዳክት እንዳለ ይሰብሰብ ተባለ። ከዛ ሜኑ ፉድ አብዛኛውን ነገሩን የሚያስመርተው ቻይና ነው። ከዛ ቻይና ካስመረተ በኋላ የሚገርማችሁ የሜኑ ፉድ ፕሮዳክቶች ይሰብሰቡ ሲባል ሜኑ ፉድስ እንግዲህ ፕሮዳክቶች መሰብሰብ ካለባቸው አለ በሜኑ ፉድስ ስም የሚወጡት ብቻ ሳይሆኑ ኮልጌት የሚባለው ካምፓኒ ፓልሞሊቭ የምግብ የእንስሳ ምግብ ያመርታል፣ እሱ የሚሰብሰብ ተባለ። ከዛ በኋላ ፕሮክተር ኤንድ ጋምብል እንዳለ ሃይ ኢንድ ተብለው ሰዎች ለውሾቻቸው በውድ ዋጋ የሚገዟቸው በርካሽ ዋጋ የሚገዟቸው ሁሉም ሜኑ ፉድስ ነው የሚያቀርበው። ሁሉንም በውድም ሜኑ ፉድስ ነው የሚያቀርበው፣ በርካሽም ሜኑ ፉድስ ነው የሚያቀርበው። ኢንግሪዲየንቱን ትኩር ብላችሁ ብታዩት የሜኑ ፉድስ ኢንግሪዲየንት እና የርካሹ ኢንግሪዲየንት የመካከለኛ ዋጋው ኢንግሪዲየንት አንድ አይነት ነው። እንትን ይሄን ያክል ፐርሰንት፣ እንትን ይሄን ያክል ፐርሰንት። ሰው ግን እንትን ውድ ነው ብሎ ስላሰበ ብቻ ይገዛዋል። ትኩር ተብሎ ኢንግሪዲየንቱ ሲታይ ግን ያው ነው፣ ለውጥ የለው። አንዳንድ ጊዜ እኛም ህይወታችን እንደዛ እንዳይሆን እላለሁ። ሜክሲኮ አማኑኤል እኮ ነው ያለነው፣ ኢንግሪዲየንቱ ግን እዛ ያለው እንዳይሆን። አንዳንድ ጊዜ እኮ ስብከቶቻችን እኔ አንዳንዱን የራሴንም ራሱ መለስ ብዬ ሳስበው እንዴ ይሄ ነገር ግን እንዴት ነው እላለሁ። ቢታይ ከዛኛው ጋር የተለየ ሳይሆን እንዳይቀር ካምፕ ስለቀየርን ብቻ ሌብሉ ስለተቀየረ ብቻ ፕሮክተር ኤንድ ጋምብል ስለተባለ ብቻ ወይ ደግሞ ሜኑ ፉድ ስለተባለ ወይ ደግሞ ፓልሞሊቭ ስለተባለ ብቻ የተሻለ ሊሆን አይችልም። ኮንቴንት ነው ዋናው። ኮንቴንት የሚመጣው ደግሞ ከእግዚአብሔር ጋር ካለ ፌሎሺፕ ቅዱሳን። በመጨረሻ እኛ ሁላችን አገልጋዮች ነን። አሁን አንዳንዶቻችሁ አይ እኔ ስለማልሰብክ ሐሰተኛ ነብይ የመሆን እድል የለኝም ትሉ ይሆናል። ያው ነብይ እንደምታውቁት ነቢያትን ብቻ አይደለም፣ ኒው ቴስተመንት ላይ ሁሉንም የአገልግሎት ክፍሎች ሪፕሬዘንት ያደርጋል እና ግን
ለቤትህ ነብይ አይደለህም ወይ ወንድሜ? እህቴ ለቤትሽ ነብይ አይደለሽም ወይ? ለልጆችሽ የእግዚአብሔር እውነት መናገር ያንቺ ድርሻ አይደለም ወይ? ለወንድሞችሽና ለእህቶችሽ ጌታን ላላወቀው ማህበረሰብ በዙሪያችሁ ላለው አጠገባችሁ ላለው ክርስቶስን የማሳየትና የመግለጥ ፕሮፌቲክ ሮል የለብንም ወይ? ይህንን ፕሮፌቲክ ሮል እንዴት ነው የምንወጣው? አይ እኔ ያለብኝን ፕሮፌቲክ ሮል የምወጣው ስነክስ ሰላም ይሆናል ብዬ በመናገር ነው። ኖ አይደለም። የእግዚአብሔርን እውነትና ከእግዚአብሔር ጋር የሚያስታርቃቸውን መንገድ ለማሳየት መጨከን አለብን። እዚህ ጋር ሳሙኤል ላነሳላችሁ ፈልጋለሁ። ያ ሳሙኤል ምዕራፍ 7 ላይ ፍልስጤማውያን ኮንቲኒየስሊ እስራኤላውያንን አስጨነቋቸው፣ በጦርነት እየወጓቸው እያሰቃዩቸው። የኤሊ ልጆች ምንድነው ያደረጉት? የኤሊ ልጆች ከዛ በፊት በቃ ከእግዚአብሔር ውጪ በሆነ መንገድ ሄዱ፣ እግዚአብሔርን አሳዘኑ። በቃ ፍልስጤማውያን መተው አሰቃዩቸው። ሳሙኤል ኃላፊነቱን ተቀበለ። አንደኛ ሳሙኤል ምዕራፍ 7 ላይ ሳሙኤል ያደረገው ነገር ወደ እግዚአብሔር ጸልዩ ነው ያላቸው። ጸልዩ ወደ እግዚአብሔር፣ ከመካከላችሁ በአሊምንና አስታሮትን ጣዖቶቻችሁን አርቁ አላቸው። ከዛ በኋላ ህዝቡ እሺ አሉ፣ ጸለዩ ወደ እግዚአብሔር፣ ንስሐ ገቡ። ከዛ በኋላ ፍልስጤማውያን እንደ ልማዳቸው ሊያጠቋቸው መጡ። ሊያጠቋቸው ሲመጡ ፈሩ እስራኤላውያን ይላል። ፈሩ። ሲፈሩ አይዟችሁ አለ ሳሙኤል፣ እግዚአብሔር ከእናንተ ጋር ነው። አሳደዷቸው ፍልስጤማውያን። እስራኤላውያን ጦርነት ተለማምደው አይደለም ፍልስጤምን የጠበቁት። እስራኤላውያን ፍልስጤምን የጠበቁት የተሻለ አርሚ ገንብተው አይደለም። እስራኤላውያን ፍልስጤምን የጠበቁት ንስሐ ገብተው ነው። በቃ በበፊትና በአሁን መካከል የገባው ነገር ምንድነው? ንስሐ፣ እርቅ ከእግዚአብሔር ጋር። ለ20 ዓመት የእግዚአብሔርን ታቦት በአሚናዳብ ቤት አስቀመጡት። ከዛ በኋላ ጣዖትን ከመካከላቸው አራቁ፣ ወደ እግዚአብሔር ተመለሱ። እግዚአብሔርም ተለመናቸው፣ ሰማቸው፣ ጠላቶቻቸውን አሸነፉ። የሳሙኤል ድርሻ እዚህ ጋር ምንድነው? ህዝቡን ንስሐ ማስገባት፣ ወደ እግዚአብሔር መምራት። የሚኪያስስ ድርሻ ምንድነው? እኔ ግን በደሉን ለያዕቆብ ኃጢአቱንም ለእስራኤል ነግር ዘንድ በእግዚአብሔር መንፈስ ኃይልንና ፍርድን ጽድቅን ተሞልቻለሁ። የኛ ድርሻ ምንድነው? ለኮንግሪጌሽናችን፣ ለቤተሰባችን፣ ለምናገለግልበት ስፍራ ለእያንዳንዱ ሰውን ወደ እግዚአብሔር የመመለስ ኃላፊነት ነው ያለብን። ቁስል ለማከክ አልተጠራንም ቅዱሳን። የተጠራ ነው ሰውን ወደ እግዚአብሔር ለመመለስ ነው። ከክርስቶስ ጋር ታረቁ ለማለት ነው። የህይወትን መልእክት ለማምጣት ነው። ለሌላው የሞት ሽታ ልንሆን እንችላለን። ኦፍ ኮርስ ምን ማድረግ ይቻላል? አንዳንዱ ዋጋ ያስከፍላል። ማቴዎስ ወንጌል ምዕራፍ 14 ላይ እንዳለው እንደ መጥምቁ ዮሐንስ ዋጋ ላይ ያስከፍል ይችላል፣ አንገት ላይ ያስቆርጥ ይችላል። ግን ኦኬ ለየሱ ያልሆነችን ሚስት አግብቶ የሌላን ሰው ሚስት የወሰደውን ሄሮድስን ከመናገር ወደ ኋላ የሚያስብል አይደለም። እና እንጨክን ቅዱሳን፣ የእግዚአብሔርን እውነት ለመናገር ጌታን ለመስማት 3 ነገሮችን እናድርግ ብዬ አነሳው። የመጀመሪያው አነሳሁኝ የሚኪያስ ዘመን የነበሩትን ነቢያቶች እንዴት ከእግዚአብሔር መንገድ ውጪ እንደሆኑ፣ ራሱ ሰላም ማለት ራሱ እንዴት ሟርት እንደሆነ፣ ከእግዚአብሔር ውጪ የሆነ ነገር እንዴት እግዚአብሔርን የሚያሳዝን እንደሆነ፣ ሰላም መስበክም ራሱ እንደ ሟርት ይቆጠራል። ምክንያት ህዝቡን ከእግዚአብሔር የሚለይ ስለሆነ። ህዝቡን ከእግዚአብሔር የሚለይ እስከሆነ ድረስ እግዚአብሔር ፈጽሞ ይቃወመዋል። እናም ሚኪያስ ግን በእግዚአብሔር ኃይል የእግዚአብሔር እውነት ለመናገር ተነስቷል። ግን እንደነዚህ ሰዎች እንደ ሚኪያስም እንደነዛኞቹም አይደለንም ብለን ሩቅ እንዳንሆን ማሰብ ያለብን መሰረታዊ ነገሮች አሉ። ፓተርናቸውን እንይ። አንደኛው እነዚህኞቹ ነቢያቶች የእግዚአብሔርን ነገር የሚፈልጉ ሰዎች አይደሉም። ከእግዚአብሔር ውጪ የሆነውን ነገር ነው የሚያደርጉት። ህብረታቸው እርስ በርስ ያላቸው ነገር ትክክል አይደለም። እኛም ህብረታችንን እናስተካክል፣ የምንፈልገውን እንወቅ። ያ ብቻ አይደለም፣ የእግዚአብሔርን ድምጽ ደግሞ የምንሰማ ሰዎች እንሁን እና ህዝቡን ከእግዚአብሔር የምናስታርቅ፣ የእግዚአብሔርን ድምጽ የምንሰማ፣ እውነተኛና ጤነኛ ፌሎሺፕ የምናደርግ፣ እውነተኛና ትክክለኛ ህብረት የምናደርግ ሰዎች እንሁን እና እንዳንንሸራተት ዳጥ እያረገ እንዳይወስደን፣ ሲቀጥል ሩቅ ነው ብለን እንዳናስብ። አይ እኔ አገልጋይ አይደለሁም
እኔ አስተማሪ አይደለሁም እኔ ኳየር አላገለግልም እንዳትሉ በመጀመሪያ አገልግሉ። ካልሆነም ግን በቤታችሁና በዙሪያችሁ ላለው ማህበር ደግሞ ፕሮፌትስ ናችሁ። የነብይ ሚና የመወጣት ኃላፊነት አለባችሁ። እንደዛ ምሳሌ እንዳይሆንብን ኢንግሪዲየንታችን እዛም እዚህም አንድ አይነት እንዳይሆን ይዞታችን የኛም ያው እንዳይሆን እዛም ያው እንዳይሆን ከጌታ ጋር ፌሎሺፕ እያደረግን እግዚአብሔርን እናገልግል። ሌላው ያነሳ ነው በጣም በክርክርና በጣም በጭቅጭቅ ጊዜ አንጨርስ። ይሁዳ የሚለው እናንተ በተቀደሰ ሃይማኖታችሁ ራሳችሁን ለማነጽ እየተጋችሁ አብራችሁ እየጸለያችሁ ወደ ዘላለም ሕይወት የሚወስደውን የጌታችን ኢየሱስ ክርስቶስን ምሕረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ ይመስለኛል የሚለው። ስለዚህ በመንፈስ ቅዱስ እየጸለይን ያንን እናድርግ። በርግጥ ቀርቦ ከመጣ ምርጫ የለንም፣ ግን እኛ ግን በጣም ብዙ ስራ አለብን። እሱ ላይ እናተኩር። እግዚአብሔር ደግሞ ይረዳናል። አሜን። የሚቀጥሉት 2 ሳምንታት እግዚአብሔር የሰጣቸውን ተስፋዎች ነው የምናየው። የመጽሐፉ አጻጻፍ ቁጣ ተስፋ ነው። እኔ ግን ለመናገር እንዲያመቸኝ እግዚአብሔር ያዘነባቸውን ነገሮች ትንሽ ሰብሰብ አድርጌ ለመናገር ሞክሬያለሁ። ከዛ በኋላ እግዚአብሔር ደግሞ የሚሰጣቸው ተስፋዎች ምን አይነት ናቸው የሚሉትን የሚቀጥሉትን 2 ሳምንት እናያለን።